ቃርሚያ ሶስት ነገሮች አሉት። አንደኛ ገበሬ የናቀው፣ ሁለተኛ ከማጭዱ የተረፈ፣ ሶስተኛ ከእጁ የወደቀ ቃርሚያ ይባላል። ከበለስም እንደዚሁ ተለቅሞ የማይፈልገው ሲሆን በእንጨቱ ላይ ሲተወው ቃርሚያ ይባላል። ቃርሚያ ወፎች የሚበሉት፣ አይጥና ጃርት ከመሬት ከሰማይ አዕዋፋት ፈልገው የሚያገኙት ሲሆን አልፎ አልፎ አራዊቶችም የዱር እንስሳትም ቃርሚያን ይጠቀማሉ። ምንም ጥቅም ላይም ሳይውል ለመሬት ብስባሽ ሆኖ የሚቀርም አለ። ይሄም ቃርሚያ ይባላል። እንግዲህ አንድ ታላቅ ነቢይ ይህንን ምክንያት አደረገና እኔ የሰው ቃርሚያ ሆንሁኝ ሲል እናገኘዋለን። ትንቢተ ሚክያስ ምዕራፍ 7 ቁጥር 1 ላይ የምናገኘው ቃል ነው። እንደዚህ ይነበባል። የዛፍ ፍሬና የወይን ፍሬ ከተለቀሙ በኋላ እንደቀረው ቃርሚያ ሆኛለሁና ወዮልኝ። መብል የሚሆን ዘለላ ነፍሴም የተመኘችው በመጀመሪያ የበሰለው በለስም የለም አለና ራሱን ቃርሚያ ያደረገ ነቢይ ይባላል። ጊዜውንና ዘመኑን ሲያይ እንደ ሰው የሚቆጥረው የጠፋበት፣ ድምጾቹ የሚናገራቸው ነገሮች ሁሉ ለሰዎች ክፉ ሆኖ የታየበት፣ ቢናገር የማያምርበት፣ ሁሉም በአንድ ላይ ክፉን የወደዱበት ዘመን ሆነና እኔ የሰው ቃርሚያ ሆንኩኝ ብሎ ሲጮህ ነው ያገኘነው። ካሉት ነቢያቶች ውስጥ ሕሊናው ከፍቶት ልቦናው አልመች ብሎት ዘመኑና ጊዜው እርግማን ሆኖበት በሐሳብ ጉስቁልና ሕይወቱ ለረጅም ጊዜ የተሰቃየበት ነቢይ ቢኖር አንዱ ይሄ ሚክያስ ነው። ስለዚህ ራሱን ከወደቁት ፍሬዎች አንዱ አድርጎ የሰው ቃርሚያ ነኝ ብሎ ሲጮህ የምንሰማው በከፍተኛ ምጥ ተይዞ ሲያምጥ የምናገኘው ነቢይ ማንነቱ እየጠፋው ወደ ላይ ከፍ ሲል የሚያያቸው ሰዎች ወደ አረማዊነት እየሄዱ በታሪክ አምባ የነበረችው በመንፈሳዊ ጉዞ በጥሪዋ ውብ አባቶችና መንፈሳዊ ጸጋ ያልተለያቸው ውድ የሆኑ አበው የነበሩባት እስራኤል እንዴት እንደዚህ ሆና ቀረች ብሎ እያዘነ እኔ የሰው ቃርሚያ ሆንኩኝ እና ወዮልኝ ብሎ ሲጮህ ራሱን አሳንሶ ወድቆ ከዱር አራዊት እና ከአዋፋት ጀምሮ የሚናጠቁትን ቃርሚያ የራሱ ምሳሌ አድርጎ ሲጮህ ያየነው ነቢይ ይሄው ሚክያስ ነው። የሚያደምጠው ሲያጣ የሚናገረው ነገር ለሌሎች ክፉ ሲሆንባቸው እና ሁል ጊዜ አንተ ክፉ ነህ ብለው ሲያገሉትና ሲያሸሹት ከእውነት መንፈሳዊ ተስፋ ውስጥ ሊያባርሩት ሲጥሩ አዎ እኔ የሰው ቃርሚያ ሆኛለሁ አለ። ለትልልቆቹ የሚነግራቸው ነገር አልጥም ሲላቸው እርሱንም ሲያገሉት ቦታና ስፍራ እየለወጠ ሲሰደድ ሰው ሲፈልግ ፈልጎ በማጣት ሕይወቱ ሲጎሳቆል ግራ ሲገባው የተናገረው ነገር ቢኖር እኔ ቃርሚያ ሆኛለሁና ወዮልኝ አለ። እንግዲህ በዚህ እውነታ ውስጥ ማንነታችንን በደንብ ስንፈልግ እኛም የሰው ቃርሚያ ወደ ሆነው ዘመን ስንሮጥ ከሰማይ አዕዋፋት ከምድር አራዊት የክፉ መናፍስት ኃይል መጫወቻ ሆነን
ህሊናችንንም ልቦናችንንም አእምሮአችንንም መንፈሳችንንም ክፉ አድርገን ግራ ተጋብተን እንገኛለን። የበጎነት መንፈስ እየራቀን ለኛ ትልቅ የምንለው መንፈሳዊም ሆነ ዓለማዊ ምሳሌነቱን ፈልገን ለማግኘት ስንጥር አብዛኛው ክፉ እየሆነብን፣ አብዛኛው መራራ እየሆነብን፣ ሰውን ፈልጎ በማጣት ተስፋ የመቁረጥ ህይወት ከመታቸው አገሮች ውስጥ አንዱ እኛ ሆነን ለብዙ ዘመናት የሰው ስጋት ሰው ያጣ ስጉ ሰው ሆነን እንደኖርን ብዙ ማስረጃዎች የሚያስፈልጉ አይመስለኝም። ምክንያቱም ይሄ ታላቁ ሚክያስ የሰው ቃርሚያ ነኝ እንዳለ ሁሉ እኛም በህይወት ቃርሚያ ውስጥ እንመላለሳለን። የህይወት ቃርሚያ ቢነግሩት ቢያወሩት ቢያጫውቱት የማይገባው ሁሉ ነገር ላይ ፍዳ ያልተለየው በጎነት የራቀው ሰማይ ተስፋና ቅንነቶች የሌሉት ሆኖ የምናገኘው ነገር በሙሉ በግል ባህሪያችን ውስጥ ለመንፈሳዊ ተስፋ የምንሰጠውም ቅንነት ጠፍቶ የዲያብሎስ አሰራር ገኖ ትውልዳችንን ከጸጋ ከሞገስ ከራእይ ጎሎት በደብዛዛው ዓለም ላይ ያለው ነገር ላይ ብቻ መኖር በቂ ነው ብሎ ሲሮጥ የሰው ቃርሚያ ሆነን በእውነት ልክ እንደ ነብዩ ሚክያስ ያለ ጩኸት ዛሬም የምንጮህበት ጊዜ ነው። በጣም የሚገርመው መብል የሚሆን ዘለላ ነፍሴም የተመኘችው በመጀመሪያ የበሰለው በለስ የለም አለ። ከቃርሚያነቱ ባሻገር ደግሞ የሚፈልገው ነፍሱ የምትፈልገው ሰው ነበር። ሲፈልግ የሰው በለስ ጠፋ። የሰው በለስ የመጀመሪያው በለስ የለም አለ። የመጀመሪያው ሰው ቅኑ ሰው በጎው ሰው ትሁቱ ገሩ አሳቢው ለአንዱ መድኃኒት የሚሆነው አንዱ ለአንዱ ጉልበት ብርታት የሐሳብም የእውቀትም የኑሮም የጊዜም መጀመሪያ በሰለውም የለም። ነፍሴ የተመኘችው የለም በቦታው ላይ የለም ማለት እኔ የሰው ቃርሚያ ነኝ ብሎ ከጮ በኋላ ነፍሱ እንኳን የቱ ጋር እንደተራበች በደንብ ሲያስተውል አረ የመጀመሪያው በለስ የለም ማለት የህይወት በለስ የተስፋ በለስ የበረከት በለስ የለም። ከበለሱ ከውጭው እግዚአብሔር ከሰጠው በረከት ሲፈለግ እሱም የለም። ነፍሴ ፈለገችው ነፍሴ ወደደችው አጣሁት የመጀመሪያውን አጣሁት አለ። ቀጠለና ደግ ሰውም ከምድር ጠፍቷል ብሎ ጮኸ። በቃ አሁን ደግ ሰው ከምድር ጠፍቷል ብሎ ሙጥጥ ያለ ነገር ነው የሚናገረው። ደጉ አልቋል አለ የለም። የደግ ማለቅን ስንመለከት በብዙ መንገድ ከተፈተኑ አገሮች ውስጥ እኛ ዋንኛዎቹ ነን። ደጉ አተነው ክፉ በስቶብን በሰው የህይወት ምሳሌ ውስጥ በረከት የሚሆኑ ወገኖች አጥረውን ከላይ እስከታች ድረስ በክፉ የመናፍስት አሰራር ብቻም ሳይሆን በተፈጥሯዊ የክፋት ኃይልም ጭምር ጠላታችንን ዲያብሎስን የሚያረካ የምቀኝነት መንፈስን ይዘን አንዱ ያንዱን እድገት ሲያደክም አንዱ ያንዱን ተስፋ ሲያቀጭጭ አንዱ ያንዱን ራእይ ሲይዝ ከስር የተተካው ትውልድ ደግሞ የማይሰማ ሲነግሩት የማይገባው በራሱ ተፈጥሯዊ ሂደት ላይም ደግሞ ቆሞም የማታዩት የራሱ የሌለው ያለውንም የማይቀበል ግራግብትብት ያለና ናላው የዞረ በክፉ እጽዋት የተደገፈ አመለኛና ሱሰኛ ሆኖ ሁሉም ነገር በተፈጥሮ ውስጥ እንኳን ያሉት እንስሳቶች የማያስቸግሩ ሆነው ሰው ዛሬ አስቸጋሪ ሆኖ
ቋንቋው ማይገባ አንዱ ለአንዱ ማይረዳው ሆኖ የሰው ቃርሚያ ሆንኩኝ ያለው ቃል የኛም የዘመናችን ትልቁ ጩኸት ሆኗል። እናት ለልጇ እንደ ቃርሚያ የምትታይበት፣ ልጅ ለእናትየዋ እንደ ቃርሚያ የምትታይበት፣ ቋንቋቸው ሁሉ ግራ የሚያጋባ ሆኖ ዝርክርክርክ ያለ ዘመን፣ ጊዜ፣ ሰዓት፣ ታሪክ፣ ኑሮና እድል ይዘን እንማቅቃለን። ለካ ነብዩ እውነት ነው የሰው ቃርሚያ ሆንኩኝ እና ወዮልኝ ያለው እንግዲህ በነብይነት ደረጃ ከእግዚአብሔር ጋር የሚነጋገር በተስፋ ቃል ኪዳን ውስጥ አሉ ከሚባሉ ከእስራኤል ነቢያት አንዱ የሆነ መሰረታዊ የሆነውን የሕይወት መንገድ እና የእምነት ጉዞ የሚያመለክት የነበረው ነቢይ ይሄና ሐል ተስፋ የሚያስቆርጥ የሰው ልጅ ዘመን እንደነበረበት እና ወደፊትም ሊኖር እንደሚችል ማሳያ ሆኗል ማለት ነው። እና የመጀመሪያው በለስ ነፍሴ ፈለገችው፣ ነፍሴ ተመኘችው የለም። ደግደጎቹ፣ ቅንቅኖቹ፣ በጎበጎቹ የሉም። በነፍሴ ላይ ኃይል ያላቸው ለምክርም፣ ለጸጋም፣ ለሞገስም፣ ለበረከትም፣ ለአባታዊ መንፈሳዊ ተስፋም ኃይል ሊሆኑኝ የሚችሉ ሁሉ የሉም ማለትና እረ ደግ ሰው ከምድር ጠፍቷል ብሎ ትንቢተ ሚክያስ ምዕራፍ 7 ከቁጥር 1 ጀምሮ ይላል። ደግ ሰው የሚባል የለም ማለት የደግ ሰው ማጣት አንዳንድ ጊዜ አንድ ሰው ብቻ ደግ በሚሆንበት ጊዜም በዛ ክፉዎቹ መካከል እሱ የመጨረሻው ትልቁ ክፉ ይሆናል። ሁሉም ክፉ ሲሆን በመሃል አንድ ደግ ብቅ ሲል ያ ወይ እብድ ነው ወይም ደግሞ ትክክለኛ ያልሆነ ዘመኑንና ጊዜውን ያልተከተለ ሞኝ ፍጡር ተብሎም ይገፋል። ሰው በለመደው ክፉ ነገር ላይ ተባባሪ ስለሚፈልግ ይሄ ክፉ ነው ብሎ ሚክያስ በሚናገርበት ጊዜ ክፉ ደግ የሆነበት ዘመን ላይ ስለነበረ አረ ወይ አውሬዎች ከሚያገኙት አልያም የሰማይ ወፎች ከሚለቅሙት ቃርሚያ ጋር ራሱን አነጻጸረ። እኔ የሰው ቃርሚያ ነኝ አለ። የደግ ሰው ማጣት የራሱንም ሕይወት ጉዞ ዘመን የሚሄድበትን መንገድ ሁሉ እንዲያጣው ምክንያት ከመሆኑ ጋር ተያይዞ ከእውነት ጋር ያደረገው ትግልም በብዙ መንገድ አልሳካለት ሲል የሚያግዘው የሚያበረታታው አይዞህ የሚለው ሲያጣ ደግ ሰው ከምድር ጠፍቷል አለ። የሰው የማጣት ችግር ምድሪቱ እንደወደቀባት እና በጣም ትልቁ እግዚአብሔር ሕዝቡን ዝም ሲል ደግ ሰው ነው የሚያሳጣው። እግዚአብሔር ዝም ሲል በጎ ሰው ነው የሚያሳጣው። ደግ የተባለውም በግድ ክፉ የሚሆንበትንም አጋጣሚ እየሰፋ ይመጣል። ለዚህ ምሳሌ የሚሆን እንደ ሎጥ ማለት ነው። ሎጥ በሰዶም ሀገር ከመኖሩ ጋር ተያይዞ የዘመኑ መንፈስ የራሱንም ትውልድ የቤተሰቡንም ሕይወት እና ታሪካዊ መዋቅሩን ሁሉ ክፉ የሚያደርግ መንፈስ ይዞ ስለነበረ ከሎጥ የተወለዱት ሞዓባውያን አጋንንት ጎታቾች፣ ርኩሳን መናፍስት ጠሪዎች ከሰዶም እነሱ እንኳን ቢተርፉ እነርሱም ሟርተኞች ሆነው እንደነ በለዓም የመሳሰሉት መተተኞችና ሟርተኞች የተወለዱት ከዚሁ ከሎጥ ሞዓባውያን ነው። በእስራኤል ጉዞ ውስጥም ትልቅ እንቅፋት ሆነው መንፈሳዊ ተስፋዎችን ለማዳከም ጉዞውን ለማጎተት የበረሃውን መንገድ ማቋረጫ በመከልከል ውሃ እንዳይጠጡ፣ ውሃ እንዳይቀዱ፣ ሳር እንዳያበሉ መንገድ በመዝጋት የተደረገው የሞዓባውያን የእስራኤልን ጉዞ ዘመቻ አንዱ ከክፉ ጊዜ፣ ከክፉ ትውልድ፣ ከክፉ ሰዓት መወለድ ያስከተለው ችግር መሆኑንም መዘንጋት የለብንም።
ስለዚህ እግዚአብሔር ሕዝቡን ዝም ሲል ደግ ሰው ያሳጠዋል። ቤቱም ደግ ሰው፣ መንገዱም ደግ ሰው፣ መውጫ መግቢያውም ደግ ሰው ያጣል። አባትነትም መንፈሳዊነትም ከደግነት ፍጹም የራቀ እና ከበጎነት የተወገደ የሚሆንበት ጊዜ ያ ማለት ለክፉ ትውልድን የመስጠት ኃይል እንዳለ እንረዳለን። ሌላው ጩኸቱ ደግሞ በሰው መካከል ቅን የለም ማለት ደግሞ እኔ የሰው ቃርሚያ ነኝ ካለ በኋላ በሰው መካከል ቅን የለም ሙሉ በሙሉ በሰው መካከል ፈልጎ ቅኑን አጣው። ስለዚህ ቅንነትም የዘመኑንና የጊዜውን ክፋት መገለጫው ሆኖ በጎነትን የሚፋለም ይሆናል። ቅንነት ማጣት በራሱን የቻለ ወደ ጠማማ መንገድ የሚወስደውን ሂደት ለመከተል መንገዱን የሚያመቻች ቅንነትን ያጣ ልብ፣ ሕሊና፣ አእምሮ እየበዛ ሲመጣ በእውነት ይህ ታላቅ ነቢይ በእስራኤላውያን ዘንድ ያለውን ቁጣና መቅሰፍት በሚያይበት ጊዜ በሰው መካከል ቅን ሰው የለም። ቀጠለና ሌላ ጩኸት ደግሞ ጮኸ። ሁሉ ደምን ለማፍሰስ ያደባሉ አለ። ደግ ሰው ሲያልቅ አያችሁ፣ ሁሉ ደምን ለማፍሰስ ምን ይላሉ አለ? ያደባሉ። የሚያደቡት ለክፉ ነው አለ። ደም ለማፍሰስ የሚያደቡ ሰዎች በዙ። ስለዚህ እኔ የሰው ቃርሚያ ነኝ። እንደ ሰው የምንታይበት፣ እንደ ሰው የምንቆጠርበት፣ እንደ ሰው የምንታሰብበት ጊዜ ስንፈልግ ሁላችንም ያገኘንበት ወቅት የለም። ስለዚህ ሐሳቡ በማንነታችን ላይ ያለው ጉዳት ጊዜና ዘመናት በተጫኑን ቁጥር ወቅትና ኑሮ ሕይወታችን ላይ በተለያየ አይነት መንገድ ፈታኝ ሲሆን ከድላችን ጋር የምናደርገው ግብግብ አልተሳካ እያለ ቀን ከሌሊት የምንሮጠው ሩጫ የጉልበታችንን ኃይል የሚፈትነው ፈተና እና የሚጠይቀው ዋጋ ሁሉንም መንገድ ዞረን ሌሊቱን እየቃዠን ስናድር ሐሳባችንም ሳይረጋ የተስፋችን ኃይል ሚስጥሩ ሳይገለጥ በእምነት ለሚገኝ መንፈሳዊ ተስፋም እጅ ሳንሰጥ እንደ ኳተንን፣ እንደ ሮጥን፣ እንደ ሄድን፣ እንደ ነጎድን ሌሎች ደክመው አንዱንም ሳይጨብጡ ባልደረሱበት ሕይወት ውስጥ እኛም ያንኑ ዱካ ተከትለን እኛም የሰው ቃርሚያ ሆኛለሁ ብለን ልክ እንደዚህ እንደ ሚክያስ የምንጮህበት ዘመን ቢኖር አሁንም እኛው ራሳችን ነን። ቅንነቱን፣ በጎነቱን፣ ደግነቱንም ከማጣት ጋር የተፈተነው ፈተና በሁሉም መንገድ የምቀኞች ዓይን ኑሯችንን እየመታ፣ ሐሳባችንን እየገታ፣ ሕሊናችንን እያንገላታ የምንሰቃየው ስቃይ እኔም ከአባቶቻችን አገር ከጠበቁት ዘመን ጊዜን ከባረኩት ይልቅ ዛሬ እኛ በይውደም ዘመን ላይ ቆመን እያየነው፣ እየነካነው፣ እያሰብነው፣ እየያዝነው፣ እየሮጥነው፣ እየሄድንበት ውድም እያለ እንደገና ከፊታችን ሁሉ ነገር እየጠፋ ሲሄድ የሚክያስ ጩኸት እንዳለው እኔ የሰው ቃርሚያ ነኝ። ተምረን አውቀን በተማርንበት ያለን አሰላለፍ ምቀኛ በዝቶበት ብዙ የምናቃቸው እውነቶች ሁሉ ከናካቴው ከህሊናችን ጠፍተው ከውጪ ፈልገን ያገኘናቸው እንደገናም እነሱም ሲያመልጡን በኑሯችን ውስጥ ፈልገነው እንደገና ልጨበጥ ሲለን በሐሳባችን ውስጥ ፈልገነው በእውቀት ዘርፍም ፈልገነው እምቢ ብሎን አመለኞችና ሱሰኞች የሆንበትም ጊዜ ሰፊ ስለሆነ የአመሉም የሱሱም አይነት ብዙ ሆኖ ሳለ አንዱ እንኳን የህይወታችን
ማረጋጊያ የሚሆን ኃይል አተን ኧረ እኔም የሰው ቃርሚያ ነኝ ወዮልኝ ልንል የሚገባ እውነት ከዚህ ከሚክያስ እንማራለን። ሌላው ጩኸቱ ደግሞ እንዲህ አለ፣ ሰው ሁሉ ወንድሙን በመረብ ለመያዝ ይከታተለዋል አለ። ለዛውም እኮ ማንንም አይደለም ወንድሙን ነው። ሰው ወንድሙን በመረብ ለመያዝ ይከታተለዋል። ወጥመድ ለመዘርጋት ይከታተለዋል። ስንቶቹ አሁን አመል ያልነበራቸው አመለኞች ሆነው ወጥመድ ውስጥ ገብተው ከወጥመድ ውስጥ አልወጣ ያሉ፣ ከጫት ቁርጠማ፣ ከጋንጃ፣ ከአሽሽ፣ ከማሪዋና፣ ከእንደነዚህ ከክፉ እጽዋት ደባል ባህሪ ውስጥ አልወጣ ብለው፣ ሌሎቹ ከመጠጥ፣ ከስካር፣ ከክፉ ዳፍንት፣ ሌሎቹ ደግሞ ከምትሃት፣ ከአስማት፣ ከሟርት፣ ከጥንቆላና ካፍዛ ደንግዝ አልወጣ ብለው ሱስ ሆነባቸው ለብዙ ሰዎች ስቃይ የሆኑ ሰው ሁሉ ወንድሙን በመረብ ለመያዝ ይከታተለዋል። አይ እኔ ምን ሰው ነኝ አለ የቃርሚያ ሰው ነኝ እኔ ቃርሚያ ሆኛለሁ አለ። በቃ አጫጆች ያላከበሩት፣ ያጫጆች እጅ ያልወደዱት፣ እንደ ዘመኑ እንደ ጊዜው እንደ ሰዓቱ ጊዜ ተሰጥቶት በቅሎ አድጎ ቦታው ስፍራው ተመቻችቶለት ወደ ጎተራ የሚገባበትን የክብር ቦታና ስፍራ ያጣ እህልን ከራሱ ሕይወት ጋር አነጻጸረና እኔ የሰው ቃርሚያ ነኝ፣ አንገቱን ደፍቶ የጣለ ራሱን ዝቅ አድርጎ የወደቀ ጊዜ ዘመን በፍጹም ሊያነሳው ያልቻለ አይነት ሰው ሆኖ ሁሉንም እያየ የሚናገረው ነገር ሰው ሁሉ ወንድሙን በመረብ ለመያዝ ይከታተለዋል። በቃርሚያ ጊዜ እንግዲህ ልክ እንደዚህ ነው ማለት ነው። የቃርሚያ ዘመን እንግዲህ ተመልከቱ። ሰው እንዲህ ቃርሚያ ሆኖ ይወለዳል፣ ቃርሚያ ሆኖ ያድጋል፣ ቃርሚያ ሆኖ ይማራል፣ ቃርሚያ ሆኖ ስልጣን ይይዛል። ግን እዛም ላይ ሆኖ ቃርሚያ ነው። ምንም የሚፈይድ የሚባርከው የለም ከሚረግመው በስተቀር፣ የሚሰጠው የለም ከሚነጥቀው በስተቀር፣ የሚያለብሰው የለም ከሚያራቁተው በስተቀር። የባህሪ መራቆትና የመንፈስ ቅዱስ ጸጋና ስጦታ ከሰዎች የሕይወት ድባብ ላይ ከተነሳበት ጊዜ ጀምሮ በእውነትም የሰው ቃርሚያ ሆነን እየተንገላታን ያለን ፍጡሮች ነን። ሌላው ጩኸቱ ደግሞ እዛው ላይ እንዲህ ይላል፣ እጃቸውን ለክፋት ያነሳሉ ይላል። የሚገርም ነው። የሰው ቃርሚያ በሚበዛበት ጊዜ አብዛኛው የሚተባበረው ክፉ ነገር ላይ ነው። ቀጥሎ ደግሞ አለቃውና ፈራጁ ጉቦን ይፈልጋሉ ይላል። አለቃውና ፈራጁ ምን ይፈልጋሉ አለ? ጉቦን ይፈልጋሉ ይላል። አያችሁ፣ እኔ የሰው ቃርሚያ ነኝ ካለበት ጊዜ ጀምሮ ሰው ሁሉ እንደዚህ ነው። በቃ ራሱን ባየበት አይን ውስጥ ሌላውን ሲያይ በዚህ አይነት ሁኔታ ውስጥ የተጠላለፈ ለሰዎች መከራና ችግር የሚሆን ሰው የበዛበት ወቅትና ሰዓት ላይ የመቆምን ምስጢር ከዚህ ነብይ እንማራለን። ሌላው ትልቁ ሰው እንደ ነፍሱ ምኞት ይናገራል ይላል። ደግሞ እዛው ነው ይሄ ሁሉ። ትልቁ ሰው እንደ ነፍሱ ምኞት ይናገራል። እንደ እግዚአብሔር ምኞት አይደለም፣ እንደ ታሪክና እንደ ሀገሪቱ እውነት አይደለም፣ እንደ ነፍሱ ምኞት። ሰዎች ሁሉ ቁጭ ብለው ሲያወሩ እንደ ነፍሳቸው ምኞት ነው የሚያወሩት። የምክር የሞገስ የጸጋ ልብ ውስጥ ኖሮ ወደ ሌላው ትውልድ የሚያልፍ የታሪክ እውነት የቅንነት መንፈስና ጸጋ የቋንቋ በረከት ሁሉ ተለይቶ ትልቁ ሰው እንደ ነፍሱ ምኞት ይናገራል። እሳሱ የሚመኘውን ይናገራል ማለት ትልቁ ሰው። እኔ
የሰው ቃርሚያ ነኝ። እንዲሁም ክፋትን ይጎነጉናሉ አለ። ደግሞ ሲጮህ ምን ይጎነጉናሉ? ክፋት ብቻ። ማታ ቁጭ ብለው ሰዎች ሲያወሩ ወሬ ይጠፋቸዋል። ወሬ የሚያመጡት በሰዎች ሕይወት ውስጥ ያለ ጉዳትን እንደ ቅመም ካላስገቡበት፣ ሐሜትን፣ ጥላቻን የዕለት ጊዜያቸው መፍቻ ካላደረጉት የጸሎትማ አንደበት አይሆንማ። የጸሎት ጊዜ የለም እኮ፣ የምስጋና ጊዜ የለም። ቋንቋችን ለምስጋና ለቡራኬ የሚሆንበትን እድል እንዲያጣ ተደርጎ ገና ከጅምሩ ከማህፀን ጀምሮ በማለዳ የተያዝን ከመሆኑ ጋር ተያይዞ የመልካምነት ተስፋ ከሀገር በጎነትና ስሜት ከአንድነትና ከሰላም ጋራ ያለን ህብረት በብዙ መንገድ ተበላሽቶ ናላችን የሚያዞር ነገሮች ሁሉ የህይወታችን አንዱ ክፍል ሆነው ለምደናቸው አሁን የማልለምደው በጎን ነው። በፍጹም አሁን በጎን ነገር ልመዱ ማለት ያስቸገረን የመጣው። እስቲ ማታ ጸልዩ የሚለው ነገር ላይ ለብዙዎች የሚከብዳቸው እውነት ሆኗል። ለብዙዎች እንኳን አመል ሱስ ያናወዛቸው ህሊናቸው የጠፋቸው የሚያደርጉት ቅጣምባሩ የጠፋቸው በዚህ ላይ የቤተሰቦች የእይታ ሁኔታ እና ቀደም ሲል የነበራቸው ተስፋና ራዕይ በትውልዶቻቸው ላይ ያላቸው አመለካከት መቀዣበርና መልኩን መሳቱ ሁሉ ጨምሮ ሲታይ አሁን አለምድ ያልነው በጎን ነው። ቅንቅን የሆኑ ነገሮች ማንለምዳቸው አደጋዎች ሆነዋል። በፊት ግን ክፉ ነበር አንለምድም የምንለው። ክፉን አንለምድም፣ አመለኛ አንሆንም፣ ሱሰኛ አንሆንም፣ ፋሽን አሳዶች አጃዎች አንሆንም ነበረ በፊት። አሁን የለም። አሁን ፋሽን ነው ማሳድደው። አመለኝ ሱስ አለብኝ፣ ሱሴን ነው። ሱሴን ካላገኘው ደስ አይለኝም፣ አረካም። ካላማው፣ ካልሰደብኩ፣ ካላዋረድኩ፣ ካላንቋሸሽኩ አይሆንም። ካልጠላሁ፣ ክፋትን ካላስተላለፍኩ፣ ምቀኝነትን ካላገዝኩ ኑሮዬ አይሳካም ብለን ብዙዎች ጊዜ በጎ ነገር ሞክረን ያቃተንና ያልተስማማን በጎ ነገር ነው። በአንጻራዊ ሁኔታ ግን ሁሉን ነገር ሞክረናል። ግን እንደገና ወደ በጎነት ለመመለስ እየመረረን የመጣ ህዝቦች ስለሆን እኔ የሰው ቃርሚያ ነኝ። ምንድነኝ? ኃይለኛ ነብይ ነው በእውነት። እኔ እንዴት እንዳገኘው ቃሉን ከቃርሚያ ጋር አገናዝቦ ራሱን እኔ የሰው ቃርሚያ ነኝ ያለ። ነፍሴ የተመኘችውና የፈለኩት የመጀመሪያው በለስም የለም ማለት። የመጀመሪያው በለስ አብርሃም ነው፣ የቃል ኪዳን ሰው ማለት። በአብርሃም በይስሐቅ በያዕቆብ የነበረው የተስፋ በረከት እና የተባረኩ እጆችና አይኖች መጥፋታቸውን ሲናገር እረ የመጀመሪያውን በለስ የለም ነፍሴ ተመኘችው ብሎ ከጮኸ በኋላ እንዲሁም ክፋትን ይጎነጉናሉ አለ። ቀጠለና ሌላ ደግሞ አሁንም ጮኸ። ከነርሱ ሁሉ የተሻለው እንዳሜከላ ነው። ከዚህ ከትልቁም ሰው ምኞት የተሻለው አለ። እንደው በጣም የተሻለው ሰው ብለን የምንገምተው እሱ ራሱ ምንድነው አለ? እንዳሜከላ ነው። እንደ ሾህ ይዋጋል። ሾህ ነው፣ በቃ ሾህ ሆኗል አለ። ኃይለኛ ጩኸት ነው። ከነርሱ ሁሉ የተሻለው እንደ አሜከላ ነው። ለመራመድ አያስችል፣ ለመሄድ አያስችል፣ ለመተኛት አያስችል፣ ለማረፍ አይመች፣ ለመንቀሳቀስ አይመች፣ ለመሮጥ አይመች፣ አባሮ ለመያዝ አይመች። ሾህ አሜከላ ነው፣ እንደ አሜከላ ነው። ከሁሉ የተሻለው ነው። የተሻለ ያልኩት እሱ ራሱ አሜከላ ነው አለ። የመጨረሻው ጩኸቱ እንዲህ አለ፣ ከሁሉ ቅን የሆነው እንደ ኩርንችት ነው ማለት ነው። ስለዚህ በዚህ ጊዜ እኔ የሰው ቃርሚያ ነኝ አለ። በዚህ ጊዜ የሰው ቃርሚያ ነኝ። በቃ ብናገር ማልደመጥ፣ ባወራ ማልሰማ፣ ብኖር እንደ ሰው ማልቆጠር፣ ብሄድ ሰው ማላገኝ፣ ከሁሉ ፈልጌ ባገኛቸው ከሁሉ ትልቅ የሆነው እንደ አሜከላ ሆነብኝ።
ከዛም በላይ እንደው ከፍ አለ ብዬ ስገምት ደግሞ እንደ ኩርንችት ሆነብኝ። ስለዚህ እኔ የሰው ቃርሚያ ነኝ ብሎ ጮኸ። መድኃኒታችን ኢየሱስ ክርስቶስ መጣና ታዲያ ሕይወትን ለማጣፈጥ ሕይወት እንዲበዛላችሁ ወደዚህ ዓለም መጣሁ። እኔ የዓለም ብርሃን ነኝ፣ እኔ የበጎች እረኛ ነኝ፣ እናንተ የምትከተሉኝ ቅን በጎች ሁኑ ብሎ ራሱን ለሕይወታችን አሳልፎ በመስጠት ሰው በሌለበት ጊዜ ሰው ሆኖ በመስቀል ላይ ዋጋ ከፍሎ ደሙን አፍሶ አጥንቱን ከስክሶ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ነግሮን እኛም ከዚህ ከዘላለም ሕይወት ወጣንና ኑሮዬ ይሻለኛል ብለን ሮጥን። ስለዚህ ከቅዱስ ቁርባን ራቅን፣ ከመንፈሳዊ ተስፋ ወጣን። ዓለምን ብቻ ዕውቀቷ፣ ጥበቧ፣ ዘዴዋ አልፎም ተርፎ መሪዎቻችን ወደ ከፍተኛ ራእይና ተስፋ ያሻግሩናል ብለን ጠበቅን። ሁሉንም ስንጠብቅ ጠባቂ የሚፈልግ እየሆነ አንዱ እየጣለው አንዱ እያሳደደው በአዲስ ኪዳን ሕይወትም ላይ እኛ የሰው ቃርሚያዎች ሆንን። ከዘመን ከጊዜ ከሰዓት ከወቅት እንደተጣላን ከአባቶቻችን ተስፋና ራእይም ጋር ያለን አግባብ ከእምነት ጋር የተያያዘ አልሆን ብሎ በፍልስፍናውም በርዕዮተ ዓለሙም በምኑም ስንዳክር በውጭው ዓለምም ትምህርት ወዲያ ወዲህ ስንሮጥ ለሀገር ለወገን የሚሆነው ስፍራ ቦታ ጊዜ ሰዓት ጠፍቶን ስንዛብር ኖረን እኛም ሁላችንም በመናፍስት አደጋ ውስጥ የሰው ቃርሚያዎች ሆነናል። ስለዚህ በጌታችን በኢየሱስ ክርስቶስ ቅዱስ ስጋና ደም ታትመን ንስሐ እየገባን ቅዱስ ቁርባን እየወሰድን የምንኖርበትን እድል ካላገኘን ዓለም በራሷ የራሷን ውዝግብ በየጊዜው ሰይጣን ስራውን እየሰራ ያለበትን ሰዓትና ወቅት እያየነው ነውና አቤቱ ጌታ ሆይ እኛም እንደ ሚክያስ የሰው ቃርሚያዎች ሆነናልና አንተ ለሕይወታችን፣ ለጊዜያችን፣ ለዘመናችን፣ ለታሪካችን፣ ለቤታችን፣ ለእድላችን ድረስልን ብለን ልንጮህ ይገባል። ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን።